አምለሰት፣ ቴዲ፣ ሰይፉ፣ አዶናይ የጀርባው ውስብስብ ታሪክ። ሰይፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ፣ ካለበት እድሜ ሲታይ፣ ከሰራቸው ስራዎች መልካም ስራዎች ሲታይ በዚህ መንገድ አንተን አሽሙር ይናገራል ብዬ አላስብም። ኦነስቱኝ ነው እንግዲህ የምነግርህ። አሁን ይህም አስተሳሰብሽ ያሳያል አንቺ እንዳምለሰት አንቺ አሁን ሳይሽ what a beautiful mindset you have። ዓለም ውስብስብ ናት። ዓለም ማለት ጋራው፣ ሸንተረሩ፣ ውሃውና አየሩ አይደለም። ዓለም ውስብስብን የሰው ልጅ ህይወት ማሳያ መስታወት ነው። ዓለም በሰው ውስጥ፣ ሰውም በዓለም ውስጥ አለ። ሰው ራሱ እርስ በራሱና ከተፈጥሮ ጋር በሚፈጥረው መስተጋብር ዓለምን ፈጥሯል። ፈጣሪ ሰማይና ምድርን በውስጧ የሚኖሩትን እንስሳትና እጽዋትን እንዲሁም ለእነዚሁ ፍጥረታት የመኖር ህልውናና ምቹነትን የሚፈጥሩ ፍጥረታትን ሁሉ ፈጠረ። ሰው ደግሞ ዓለምን ፈጠረ። ዓለም የሰው ልጅ ኑሮ የፈጠረው የብዙ ነገሮች ድብልቅ ነው። በዚህ ሂደት ውስጥ ደግሞ ሰዎች እርስ በእርሳቸው በሚፈጥሯቸው ግንኙነቶች ዓለም የበለጠ እየተወሳሰበች ስትሄድ ይታያል። ግለሰባዊ ግንኙነቶች እያደጉ ወደ ማህበረሰባዊ ግንኙነቶች ይለወጣሉ። በዚህ መልኩ ሁሉም ነገር ምክንያትና ውጤት እየሆነ ይቀጥላል። የመነሻ መንደርደሪያ ሀሳባችን ላይ ጥቂት ማሟሟቅ ግድ ያለን ሰሞኑን በብዙ ስላነጋገረው የአምለሰት ሙጬና የአዶናይ ኃይለሚካኤል የፖድካስት ቃለ ምልልስ ነው። ነገሩ በአዶናይ አድርጎ በሰይፉ ፋንታውን በኩል ተጠማዞ ወደ አምለሰት ፖድካስት አምርቷል። የኋላ የቴዲ አፍሮንና የሰይፉ ፋንታውንንም ጉዳይ በምልሰት የሚነካካ ክስተትም ሆኗል። የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በክብር ላስረዳ ፈልጋለሁ። በአንተና በሰይፉ ላይ በሶሻል ሚዲያ በደንብ መነጋገሪያ የሆነ ጉዳይ አለ። ይህ ቃለ ምልልስ ብዙ አነጋግሯል። ያነጋገረው ደግሞ ራሱ ቃሱ ሳይሆን ቅድመ ቃለ ምልልስ የተፈጠረው ክስተትና ዳራው ነው። ይህም በመሆኑ ገና የቃለ ምልልሱ ማስታወቂያ ከተለቀቀበት ዕለትና ሰዓት ጀምሮ ብዙ አስብሏል። የዚህ ቃለ ምልልስ አነጋጋሪነት ከአዶናይ ጋር በተያያዘ ከቃለ ምልልሱ በፊት የነበሩት ወሰብሰብ ያሉ ውጣ ውረዶች ናቸው። ነገሩ ከቶክ ሾው አቅራቢው ሰይፉ ፋንታውን ጋር ተያይዞ ብዙ ሲባልበት የነበረ ጉዳይ ነው። በዚህ ጉዳይ ብዙ ስለተባለ ዝርዝር ጉዳዮች ውስጥ መግባቱ ለሚያውቀው ሰው መልሶ ወቅልኝ ብሎ የመጣጣር ያህል ይቆጠራል። ነገሩን በምልሰት ቃኝቶ በማስታወስ ደረጃ ሰፋ ወዳለው ሐሳብ እንመለሳለን። በአጭሩ ግን ሰይፉ በነበረው አንድ የቶክ ሾው ፕሮግራሙ ላይ ከሁለቱ አንገት ለአንገት ተናንቀው በቲክቶክ አዋርድ ላይ አሸናፊ ለመሆን ከሚጣጣሩት ተወዳዳሪዎች መካከል ዩቲናስን ለይቶ በማቅረብ አዶናይን በድምፅ እንዲበለጥ አድርጎታል መባሉ ከባድ አዋራን አስነስቶ ብዙ አስብሏል። በዚህ መሃል ውዝግቡ በቀጠለበት ሁኔታ በሰዎች ከበድ ያለ ተቃውሞ ውስጥ የገባ መሆኑን የተረዳው ሰይፉ ፋንታውን በሩ ለሁሉም ክፍት ነው በማለት አዶናይን በዚሁ ቶክ ሾው እንዲቀርብ በይፋ ጋበዘው። እንግዲህ የአዶናይ አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የኛ ሐሳብ ሁሉም እየመጡ ምረጡ። አዶናይም የሰይፉን ግብዣ ሰምቶ መልስ ሰጠ። ምላሹም በአንተ ሾው ላይ መቅረብ አልፈልግም የሚል ነበር። ሰይፍሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽና በጊዜው በተለያዩ ማህበራዊ ሚዲያዎች በተሰራጨው የአዶናይ መልስ ንግግር በአንተ ሾው መቅረብ የማልፈልገው ከዚህ ቀደም ላናግር ፈልጌ በንቀት መልክ ችላ ስላልከኝ ነው የሚል ነበር። በዚህ መልኩ የነበረው የሁለቱ ሰዎች ምልልስ ሌሎች እየተቀበሉትና እየተቀባበሉት ሰፊ የመወያያ ርዕሰ ጉዳይ ሆነ። በዚህ መሃል አዶናይ አምለሰት ሙጬ ፖድካስት እንግዳ መሆኑን የሚያመለክት አንድ ማስታወቂያ ተለቀቀ። ሌላ አዲስ ምዕራፍ የመነጋገሪያ ርዕሰ ጉዳይ የተከፈተውም እዚህ ጋር ነው። አዶናይ ሰይፉ ላይ አልቀርብም ብሎ በተናገረ በጥቂት ቀናት ልዩነት ውስጥ በአምለሰት ሙጬ ፖድካስት ላይ ብቅ ማለቱ ብዙዎች ነገሩን ከብዙ አቅጣጫ እየተመለከቱ የየራሳቸውን ትንታኔዎች እንዲሰጡባቸው አድርጓቸዋል። እዚቹ ነጥብ ላይ ነው የአምለሰት የሰይፉና የቴዲ አፍሮ የቀደሙ ታሪኮች ወደ ኋላ ሄደው ሲተነተኑም የተሰማው። ሁሉም ሰው የራሱ ህይወት መንገድ አለው። ሰዎች በህይወት አጋጣሚ ተጣምረው አንድ ህይወት ጉዞን ከመጀመራቸው በፊት የየግላቸው የህይወት ገጾችና ምዕራፎች አሏቸው። በተመሳሳይ መልኩ የአምለሰት ሙጬና የቴዎድሮስ ካሳሁን ቴዲ አፍሮ የህይወት ታሪክም ከዚህ የተለየ አይደለም። ሁለቱም በየራሳቸው መንገድ ሄደው አንድ ቦታ ላይ ህይወት አገናኝታቸው በአሁኑ ሰዓት በትዳር ቤተሰብ መስርተው ያሉበት ደረጃ ላይ ይገኛሉ። ይህ አንደኛው የህይወት ምዕራፍ ነው። የጋራ ህይወትና የአብሮነት ታሪክ ነው። ከዚያ ቀደም ብሎ ደግሞ እንደ ማንኛውም ሰው ቴዲ የራሱ አስተዳደግና የህይወት ጉዞ ነበረው። በተመሳሳይ መልኩ የአምለሰት ሙጬም ታሪክ ቢሆን እንደዛው። አምለሰት አሁን ያለችበት ደረጃ ከመድረሷ በፊት የሄደችባቸው የህይወት ጎዳናዎችም አሉ።
የልጅነት፣ የእድገት፣ የትምህርት ዓለምና ሌሎችም። አምለሰትን አሁን ወዳለችበት ህይወት መስመር የወሰዷት መንገዶች ጠቅለል ተደርገው ሲታዩ በጋዜጠኝነቱ፣ በአርቱና በቁንጅና ብሎም በሞዴልነቱ ምድብ ውስጥ ተጨምቀው የሚወድቁ ናቸው። በጋዜጠኝነቱ የትምህርት ሂደት ውስጥም እያለች የፊልም ስራው ፍላጎት ነበራት። ከዚሁ የፊልም ስራው ጥልቅ ፍላጎት ጋር በተያያዘም ያን ጊዜ ገና በጋዜጠኝነት ትምህርቱ ላይ ያለች የራሷን የፊልም ስክሪፕት ጽፋ አስቀምጣም ነበር። ከሙያው ጋር የቀረበ ግንኙነት አላቸው ብላ ላሰበቻቸውም ሰዎች ይህንኑ የፊልም ስክሪፕት እየሰጠችም ሙያዊ ሂሶችን እንዲሰጧትም ታደርግ የነበረ መሆኑን የቀደሙት ታሪኮች ያመለክታሉ። በዚህ ሂደት ውስጥ የቁንጅና ውድድሩም ነበር። ይህኛው ደግሞ ሌላኛው የህይወት አቅጣጫ ነው። በዚህም መስመር አምለሰት ውጤትን አስመዝግባለች። በትምህርቱ ዓለም ጊዜን የሚወስድ የጋዜጠኝነት ትምህርት ጉዞም ተጠናቀቀ። አምለሰትም ሙሉ ጊዜዋን ወደ ፊልሙ ዓለም የማዞር ሂደት ውስጥ ገባች። የተማሪነት ጊዜው አንድ ምዕራፍ በማክተሙ ገንዘብም መገኘት ጀመረ። እናም አምለሰት የያዘችውን የራሷን የፊልም ስክሪፕት ወደ ፊልምነት ለመቀየር ቆርጣ ተነሳች። ይህንም ፊልም ከልቡ ፊልም ያደርጋሉ የተባሉ የወቅቱ ተዋናያን መረጣም ተካሄደ። በጊዜው በነበረው የፊልምና የቲያትር ኢንዱስትሪም ከባድ ሚዛን ሊባሉ የሚችሉ ሰዎች በዚሁ ፊልም ላይ እንዲተውኑ ተመረጡ። የአምለሰትን የፊልም ጉዳይ እዚህ ላይ ያዝ እናድርገውና ነገሩን ወደ ሰይፉና ቴዲ አፍሮ ጉዳይ የምንመልሰው። ሰይፉ በሚዲያው ዓለም የቆየ ሰው ነው። ብዙ ልምድንም አካብቷል። ሰይፉ ፋንታሁንና ቴዲ አፍሮ ዛሬም ድረስ እንዳይነጋገሩ የሚያደርጋቸው የአንድ ወቅት ክስተት መፈጠሩን የሚናገሩ ሰዎች አሉ። ቴዎድሮስ ካሳሁን ቴዲ አፍሮና ሰይፉ ፋንታሁን የማይነጋገሩ ሰዎች ናቸው በማለት ይህንን ጉዳይ ከቀደመ ታሪክ ጋር አያይዘው የሚያነሱ በርከት ያሉ ሰዎች አሉ። ታሪክ ወደ 1990ዎቹ የሚወስድ ነው። ሰይፉ ፋንታሁን በአንድ የሬዲዮ ፕሮግራሙ ላይ በተለያዩ ድምፃውያን ስራዎች ከሌሎች ሀገራት ድምፃውያን ጋር እያመሳሰለ የሚሰራበትን አንድ የፕሮግራም ፎርማትን ቀርጾ ነበር። በዚህም የበርካታ የሀገር ውስጥ ድምፃውያን ስራዎችን እያቀረበ ይሄኛው የተወሰደው ከዚህኛው የውጭ ዘፋኝ ነው፣ ያኛው ደግሞ ከዚያ እያለ ለምን ይዋሻል በተባለ ፕሮግራም ኤፍኤም 97.1 በተከታታይ ያቀርብ ነበር። ነገሩ ሄዶ ሄዶ የቴዲ አፍሮ ሙዚቃ ላይ ደረሰ። የቴዲም ከሌሎች የተወሰደ ነው የተባለው ስራ በሰይፉ ቀረበ። በዚህ ወቅትም ሰይፉ ከባድ ተቃውሞን አስተናገደ። ቴዲ አፍሮ ከራሱ አልፎ ለሌሎች ግጥምና ዜማን የሚሰጥ አርቲስት ምን ጎሎትና ምንስ ቸግሮት የሌሎችን ዜማ ወደ መውሰድ ርካሽ ተግባር ውስጥ ይገባል? ይሄ ፈጽሞ ሊሆን አይችልም። ሰይፉ ሆን ብሎ ያደረገው ስም የማጥፋት ተግባር ነው በሚል በሰይፉ ላይ በርካቶች ተቃውሟቸውን አሰሙበት። ልክ እንደ ዛሬ ሁሉ አቧራው ጨሰ። ቴዲን የነካ በዓይናችን መጣ የሚሉ ድምጾች በዙ። አንዳንዶች በጊዜው ከዚሁ ጋር በተያያዘም ቴዲና ሰይፉ ክፉ ደግ ተነጋግረዋል ሲሉም ይሰማል። ያም ሆኖ ይኸው የሰይፉ ለምን ይዋሻል የተባለውና በኤፍኤም 97.1 ሬዲዮ ላይ ሲቀርብ የነበረው ፕሮግራም ብዙም ሳይቀጥል ቀረ። ሰይፉ ይህ ፕሮግራሙ ከቴዲ አፍሮ ጋር ብቻ ሳይሆን ከበርካታ ድምፃውያን ወዳጆቹ ጋር እንዳቀያየመውም ይነገራል። የቴዲና የሰይፉን ቁርሾ እዚህ ላይ ያዝ እናድርገውና አሁን ደግሞ ጉዳዩን ወደ ሰይፉ አምለሰት እንመልሰው። አምለሰት በቁንጅና ውድድሩም፣ በፊልም ድርሰቱም፣ በተዋናይነቱም፣ በጋዜጠኝነቱም ሆነ በሌሎች ተዛማጅ ሙያዎች በመስራት የተለያዩ የሀሳብ መደበላለቅ ውስጥ ናት። ሁሉም ያስፈልጋሉ፣ ግን ደግሞ ጊዜና ኮሚትመንት የሚባል ነገር አለ። ሁሉንም በአንድ ጊዜ ማስኬድ አይቻልም። ለጊዜው የሚያስፈልገውን እየመረጡ ቅደም ተከተል ማስያዝ ያስፈልጋል። በዚህ ሂደት ውስጥ ለፊልም ተዋናይነት የመታጨት አጋጣሚው መጣ። የፊልሙ ርዕስ ይፈለጋል ሲሆን የፊልሙ ባለቤትና አንደኛው ተዋናይ ደግሞ ሰይፉ ፋንታሁን ነው። እንደ ሰራዊት ፍቅር ያሉ ጉምቱ ተዋናይንም ተሳትፎበታል። እናም አምለሰት በሰይፉ ይፈለጋል ፊልም ውስጥ ተዋናዩን አሰራች። አምለሰት በዚህ ፊልም ውስጥ መተወኗ አዲስ ልምድም ሆናት። ከሰይፉና ከሌሎች በዘርፉ ካሉ ባለሙያዎች ጋር አይን ገላጭ የሚባለውም የግንኙነት ምዕራፍ ብቅ ያለውም እዚህ ጋር ነው። አምለሰት አሁን ያለችበት ደረጃ ለመድረስ ከሄደችባቸው የህይወት መንገዶች መካከል አንደኛው ምዕራፍ ነው ተብሎ ሊወሰድ የሚችል ነው። አሁን ደግሞ የጋዜጠኝነት ሙያውንም አክላ እያስኬደች ትገኛለች። ከሰይፉ ጋር አንድ ፊልም ሰርቻለሁ፣ ግን ያን ያህል ትውቅ ባይኖረንም ከመጣበት የህይወት ልምድ ሲታይ ካለበት አምለሰት የራሷን ሌሎች ፊልሞች መስራት ስለምትፈልግ ይህንን አጋጣሚ እንደ አንድ ትምህርት ቤት የወሰደች ሆኖም ይታያል። ከዚያ በኋላ ወደ አሜሪካ በመሄድ የፊልም ትምህርቱን የበለጠ አዳብራለች። ስለ ፍቅር የተባለውንና ራሷ ደርሳ ራሷ መሪ ተዋናይ የሆነችበትንም ፊልም ለተመልካቾች አድርሳለች። ዛሬ ልደትን አስመልክቶ ምሳ አብረን እንበላለን። ማን ልጋብዝ? ልደት ከተማ ነው የምጋብዝ።
ባይሆን አንተ ትከፍላለህ። በዚሁ የህይወት ሂደት ውስጥ ደግሞ ከአርቲስት ቴዲ አፍሮ ጋር ትውውቅ መጣ። ቴዲ የዘፈኑን ክሊፕ ሲሰራ ሜካፕ አርቲስት ሆና ትውውቅ ወደ ፍቅር አድጎ አሁን ላለው የትዳር ደረጃን በቃ። በዚህ መሃል ደግሞ አዶናይ የሚባል ክስተት በመሃል ብቅ አለ። በሰይፉ ተገፋውም አለ። የቲክቶክ አድናቂዎቹና ተከታዮቹም እንዴት ሲሉ ጠየቁ። የተነሱ አቧራ ሰይፉ ላይ ከባድ የጫና ቡጢውን አሳረፈ። ሰይፉም ና ግድ የለም ቤቴ ለሁሉም ክፍት ነው ሲልም አስታወቀ። አዶናይም ምን ሲደረግ የሚለውን ምላሽ ሰጠ። እንዲህ እያለ የማህበራዊ ሚዲያ የቃላት ጦርነት በጦፈበት ሁኔታ አዶናይ በአምለሰት ሙጬ ፖድካስት ፕሮግራም ላይ የሚቀርብ መሆኑን የሚያመለክት ማስታወቂያም ተለቀቀ። እናም በዚህ ወቅት የቀደሙ ታሪኮች እየተመዘዙ አምለሰት፣ ቴዲ አፍሮ፣ ሰይፉ የሚሉት የቀደሙት የህይወት ሂደቶች ተመልሰው በምልሰት ይፈተሹም ገባ። በእርግጥ አምለሰት አዶናይ በሰይፉ ተገፍቷል፣ በራሷ ፖድካስት ሚዛን የማስጠበቅ ስራን ለመስራት ይህን ፕሮግራም ሰርታለች ተብሎ አይጠበቅም። ሆኖም ከሰይፉ ጋር በተያያዘ ለተፈጠረው ሁኔታ ግን ለአምለሰትም ሆነ ቃለ ምልልሱን ለሰጠው አዶናይ ትክክለኛው ሰዓት ወይም ፐርፌክት ታይሚንግ የሚባለው ነው። ነገሩ በጦዘበት አምለሰት አጋጣሚውን በመጠቀም ሚዲያዋን በሚገባ አስተዋውቃበታለች። ቃለ ምልልሱ በተለያዩ ክፍሎች ተከፋፍሎ ቢለቀቅም የመጀመሪያው ቃለ ምልልስ በ3 ቀናት ውስጥ 1 ሚሊዮን ተመልካቾችን አግኝቷል።